አማራ ክልል ኦርቶዶክስ የሞተው የዛሬ 100 ዓመት የሞተውን የኦርቶዶክስ አማኝ አውጥተን አጥሙት ፈጭተን አዲቀን ውሃ ጨምረዋለን አይደለም የቆመው የሞተው ዋንኛው ግን አክሊሉን የደፋው የኢትዮጵያ ቤተክርስቲያን የኢትዮጵያ ሕዝብ የኦርቶዶክስ ጠላት አንድ የቤቱን አዋደንዘውናል መግደል መሸነፍ ነው ብለው ሰብከው አደነዘዙ ነብይ ማለት ነው መግደል መሸነፍ ነው ሲለኝ የነበረ ሊሸነፍ ነው መሰል ይገድለኝ ጀመረ የጠላታችን ቢሆንም ጊዜው የሚጮህላት የላትም ስለዚህ አነቃለሁ የሚል አስተምራለሁ የሚል ሰው ይሄንን እውነት ነው መግለጥ አለበት። እያንዳንዳችንን ለቅማችሁ ትጨርሳላችሁ። የሚበቃ እስር ቤት ካላችሁ ዝም ነው። ግራኝ አገሪቱን ሲያጠፋ ከብቱ እህሉ ጠፋ። ግራኝ ኢትዮጵያዊ ነው። ደብረባሮስ እንዲጠፋ ያደረገው ግን እሱ አይደለም። በግራኛ መሬት ተባለ የአማራ ጥሪ ያን ሁሉ ቤተክርስቲያን ያዋደመ ክርስቲያን ያረደ ጨፈጨፈ ጀግናው የአማራ ልጅ ግንባሩን ብሎ ጣና ዳር ነበር ሽንቱን የሸናበት ፋን ነው። የአርሲ ተፈናቃዮች በዚህ ሰዓት ላይ ከደረሰባቸው ግድያ፣ ከደረሰባቸው መጨፍጨፍ፣ ከደረሰባቸው ሀብት ንብረታቸውን ከማጣታቸው በበለጠ አሁን እየደረሰባቸው ያለው ነገር ከባድ ነው። እባካችሁ ይሄ ቪዲዮ የሚደርሳችሁ ሰዎች በሙሉ ሼር እንድታደርጉልኝና ለሚመለከተው አካል እንዲደርስልኝ እፈልጋለሁ። እሱም ምንድነው ስለ አርሲ ተፈናቃዮች ነውና የአርሲ ተፈናቃዮች በዚህ ሰዓት ላይ ከደረሰባቸው ግድያ፣ ከደረሰባቸው መጨፍጨፍ፣ ከደረሰባቸው ሀብት ንብረታቸውን ከማጣታቸው በበለጠ አሁን እየደረሰባቸው ያለው ነገር ከባድ ነው። እሱም ምንድነው መሰላችሁ ከሞት የተረፉት ሸሽተው ወደ ሌላ ቦታ ተሸሽገው ያሉ አሉ። ሀብት ንብረታቸው በሙሉ ተቃጥሏል፣ ወድሟል፣ ተዘርፏል ማለት ነው። ቤት የላቸውም፣ የሚለብሱት፣ የሚበሉት፣ የሚጠጡት ምንም ነገር የላቸውም። በዚህ ሰዓት ላይ መንግስት ተመልሰው እንዲቋቋሙ መድቦላቸዋል፣ ባጀት መድቦላቸው ቤት እንዲሰሩ ምናምን ታስበው ነበር ማለት ነው። ግን የወረዳው ካቢኔ ምንድነው እያደረገ ያለው? ቤታችሁ እንዲሰራላችሁ የምትፈልጉ ከሆነ ይሄን ያህል ትከፍላላችሁ የሚል ብር እየጠየቃቸው ነው ያለው። እንግዲህ እነኚህ ሰዎች ሀብት ንብረታቸው ተቃጥሎ ወድሞ ተዘርፈው ነው ተሰደው የተረፉት ሄዱት። ቤተሰቦቻቸው ተገለውባቸዋል። ብቻቸውን የቀበሯቸው ናቸው። ያልተቀበሩም እንደዛው አሉ። በዚህ ውስጥ ያለን ህዝብ መንግስት የበጀተውን ባጀት እንኳን ላለመስጠት ገንዘብ መክፈል አለባችሁ ቤታችሁ ተመልሶ እንዲሰራ የሚል ጥያቄ ነው እየተጠየቁ ያሉት። ደሞም እያረሱ ያልሆኑት መሬት ያደረን መሬት ግብር እንዲገብሩ በግዳጅ ያለበለዛ ትታሰራላችሁ የሚባል ቤታችሁን ካልሰራችሁ ትታሰራላችሁ፣ የመሬቱን ግብር ካልገበራችሁ ትታሰራላችሁ ነው የሚባሉት። እነኚህ ሰዎች እንዳልኳችሁ ምንም ነገር የሌላቸው ናቸው። ተፈናቅለው በየከተማ በየጎዳና ተዳዳሪ ሆነው ያሉን ህዝብ መሬታችሁን ካልገበራችሁ፣ የመሬቱን ግብር ካልከፈላችሁ ትታሰራላችሁ፣ ቤታችሁን ደግሞ መልሳችሁ ካልሰራችሁ ትታሰራላችሁ ነው። መንግስት የበጀተውን በጀት ግን ካቢኔው በልቶታል ማለት ነው። ለራሱ በልቶት ይሄ ህዝብ ከየት አምጥቶ ቤቱን ይስራ? አልፈው ተርፈው ደግሞ ምንድነው እያደረጉ ያሉት? ዛሬ ለሚደረገው ምርጫ ድግስ እንዲደግስ በሌለው ከየት ያምጣው ይሄ ህዝብ? ድግስ መደገስ አለብህ እየተባለ ነው። ስለዚህ ማንኛችንም ኢትዮጵያውያን የሆንን ሰብአዊነት የሚሰማን ለዚህ ህዝብ ድምጽ ልንሆነው ይገባል። እውነት ይሄ ነገር ለመንግስት መድረስ አለበት። በጀቱ እንደተበጀተ እናውቃለን። በጀቱ ግን አንድም እንጥፍጣፊ ነገር በህዝብ ጋር አልደረሰችም። ካቢኔው በልቶታል። ከዛ ህዝቡ በራሱ እንዲሰራና ከዛ በኋላ እኛ ሰራን ሊሉ ማለት ነው። በራሱ ገንዘብ የሰራው ነው። ታዲያ ህዝቡ ከየት አምጥቶ ገንዘቡን ከየት አምጥቶ ይስራው? አማራ ክልል ኦርቶዶክስ የሞተውን የዛሬ 100 ዓመት የሞተውን የኦርቶዶክስ አማኝ አውጥተን አጥሙን ፈጭተን አዲቀን ውሃ ጨምረዋለን አይደለም የቆመው የሞተው እንደ ኦሮሞ ነኝ። ኦርቶዶክስ አሁን እየጠፋች ነው። ኦርቶዶክስን በመጣው አንገስ ላይ በመጣው እያበበች ነው። ሞክራት አጠፋታለሁ ስትል አንተራስ ተጠፋለህ። ምንም ሞከራ አያስፈልግም እናት፣ እኛ ለምደንበታል። ምንም ሞከራ አያስፈልግም እናት።
ሁላችንም ፈርተናል። እያስመሰልን ያለነው ነገ ፎቶአችን ተዘግዝቆ ለአርሲ ኦርቶዶክሳውያን ድምፅ አልሆናችሁም ተብለን እንዳንረገጥና እንዳንሰደብ ፈርተን ነው ቪዲዮ እየሰራን ያለነው። በመጀመሪያ በአርሲ ኦርቶዶክሳውያን የደም ግብር የደለበው ይህንን ባለስልጣን ከአርሲ ምድር ላይ እንዲነሳ ለህግ እንዲቀርብ ፍርድ በዚህ ሰውዬ ላይ እንዲከናወን ነው መጀመሪያ መታገል ያለብን። መጀመሪያ መታገል ያለብን ይህንን ግለሰብ ይህንን ባለስልጣን ነው መጀመሪያ መታገል ያለብን። ተዋቸው ቅዱስ ሲኖዶስ አባቶቻችንን ዘማሪያንን ተው። እኛ የልጅነታችንን እንወጣ። እኛ ኃላፊነታችንን እንወጣ። ነገ እነሱ ጋር በራን ኳኩቶ ወይ ልጃቸው በምንጫ በገጀራ ካልተቆረጠ አይገባቸውም። ካልገባቸው ጊዜው ደርሶ እስኪታረዱ ይጠብቁ። እኛ ግን ልጆቻችን እንዳይታረዱብን እኛ ማህተባችሁን በጥሱ ተብለን ቤተክርስቲያናችን እንዳትቃጠል እኛ የራሳችንን ኃላፊነት ተወጥተን እንታገል። ስለዚህ መጀመሪያ መታገል ያለብን ይህንን ግለሰብ ነው። አትፍሩት። ቪዲዮ ፎቶውን አድርጋችሁ ለህግ እንዲቀርብ በህግ አካላት ይህ ሰውዬ ከስልጣኑ እንዲነሳ ከተነሳም በኋላ እስካሁን በአርሲ ኦርቶዶክሳን እንዲገደሉ ምክንያቱ የሆነው ከዋሃብያ ከምትሏቸው አካላቶች ጋር ይህ ሰውዬ ስለሆነ ይህ ሰውዬ እንዲጠየቅ እናደርግ። አሁን የነገርኳቸው የደብረ መዊ ልጆች 2 ጊዜ ፍርድ ቤት ፈታቸው። መደበኛው ፍርድ ቤት መጀመሪያ ፈታቸው፣ ይግባኝ ሰሚ ሁለተኛ ፈታቸው። አልፈቷቸውም እስካሁን። ለምን ሲባል ከበላይ በመጣ ትእዛዝ ፍርድ ቤት በፊት እንኳን ፍርድ ቤት ተናገረ ተብሎ ድንጋጤ ይሆን ነበር። ሰበር ሰሚ ችሎት እንዳታመጡ ብሏቸዋል። በማህበራዊ ሚዲያ ፍትህ የሚጠይቁ አካላትን አታምጡ ብሏቸዋል። እኛ የታሰርን ሰሞን ነው ያ የቆመው። ታስታውሳላችሁ? በኮሪደር ልማት አሾፉ ምናምን በሚል ታስረው ነበር። ጆን ዳንኤል የሚባል ሰው የታሰረ ሰሞን ማለት እዛ ሰሞን የታሰሩ ሰዎች ይግባኝ ሰሚ እነ ዴቭ ምናምን ታስረው ነበር። እነ ዳግም የሚባሉ ልጆች ይግባኝ ሰሚ ሄዶ እነሱ ላይ ነው የቆመው። ሁለተኛ እንዳታመጡ ነው የተባለ። እስከዛ ደረጃ ድረስ ፖሊስ ላይ ጫና ሲደረግበት አውቀን እናውቃለን በሰዓቱ። አሁን ግን ፍርድ ቤቱን ገደል ይግባ፣ ይግባኝ ሰሚውም የፈለገ ትቦ ይግባ፣ እኛ በመንፈልገው እናስራለን እንፈታለን የሚል የወንበዴ ስራ፣ የዚህ የጎረምሳ ስራ፣ የሆነ ጥግ ተሰባስቦ ማጅራት የሚመታ በህጋዊ ተቋም ስር ተሸሽጎ ያለ ወንበዴ የሚወስነው ውሳኔ ነው። ዛሬ በእንደዚህ አይነት ደረጃ እስረኞችን ወገኖቻችንን ወንድሞቻችንን እህቶቻችንን እያንገላታል። አንዱን የሚገርመኝ አንዱን ሲፈቱ አንዱን እንረሳለን። ብዙዎቻችሁ ለይታችሁም አንዱን ልጅ አንዱን የእንጀራ ልጅ ስታደርጉ አይቻለሁ። አንዱን እናት አንዱን የእንጀራ እናት ስታደርጉ አይቻለሁ። እውነት ለመናገር ለመምህር ዘላለም ታዬ የቆማችሁበትን ልክ ሊሆን የሰማቱ አልቆማችሁም። በጣም በሚያሳዝን ሁኔታ ለነ ቀሲስ ዶክተር መዝገቡ ካሳ ስትቆሙ አላየንም። እንደዚህ የችርቻሮ አቋቋም የምትቆሙ ሰዎች አላችሁ። የአንደኛው መፈታት ለእናንተ ስራ መጨረስ መስሏችሁ ከተሰማችሁ አሁንም አስተሳሰባችሁን አእምሯችሁን አስተካክሉ። የመታሰር የመፈታት ዜና ልንፈተፍት አይደለም ዋናው ጉዳይ። እነኚህ ወገኖቻችን የታሰሩበትም የተፈቱበትም ዓላማ ምንድን ነው? ምንድን ነው ያሳሰራችሁ? ተጀመረ ይላል እንግዲህ ጀመሩ። እኛንን ማለት ጀመሩ። ይቅር መከላከሉ ማስቆሙ ይቅር። አትናገሩ፣ አንገደል አትበሉ። በየቤት እየመጣችሁ ሁላችንንም ታስሩናል። ዝም አንል። እያንዳንዳችንን ለቅማችሁ ትጨርሳላችሁ። የሚበቃ እስር ቤት ካላችሁ ዝም አንል። አሁንም አትግደሉ፣ አታብዙት ማለት አይውል ደባብሰ ምናምን ማለፍ አለ አይደል? አሁን አንተ እያረክ ያለው ወይ እናንተ እያረጋችሁ ያላችሁት እኔ ነኝ እያላችሁ እናንተ ባትሆኑ የተናገርነው ገዳይ አትግደለን ነው። ፈስ ያለበት ብቻ ነው የሚዘለው።
አሁን እያረጋችሁ ያላችሁት ነገር ገዳይ ነኝ እያላችሁ ማታ እሱንም ደገማችሁት። በማሰር የምታስቆሙት ይመስላችኋል? ማየት እንዴት ደከማችሁ ስላለ ማለት እንዴት ነው ግን እንዴት ያለ ጭንቅላት ነው ያላችሁ? አሁን አስገብቻችሁት አስፈራርታችሁ ምናምን ልትፈቱት ነው አይደል? ከዛ ሊቁ እነሱን ስላሰራችሁ ምዕመኑ ፈርቶ ምናምን ሊቆም ለመሞት የተዘጋጀ ህዝብ ነው ያለው። አታስፈራሩ በማሰር አልኳችሁ። በየቤታችን እየመጣችሁ ሁላችሁንም አስራችሁ የሚበቃ እስር ቤት ካላችሁ ቀጥሉበት። እኛ ግን አናቁም። አትግደሉን ያለው ገዳይ ብቻ ነው ሊደብረው የሚገባው። የሚጮህላት የላትም። ስለዚህ አነቃለሁ የሚል አስተምራለሁ የሚል ሰው ይሄንን እውነት ነው መግለጥ አለበት። ጴንጤዎቹ በድፍረት ነው የሚናገሩት፣ በቸርቻቸው ውስጥ ነው የሚናገሩት። እንሰብረዋለን፣ እንሻገረዋለን፣ እናደቀዋለን፣ የግብፅን ጣዖት እንሰብራለን፣ ታቦትን እንዲህ እናደርገዋለን። አሜን ነው ሃሌሉያ ይላል። አዎ እኔ ማስተማር የምፈልገው አደቀሃለሁ፣ አንተን መናፍቅ አደቀሃለሁ፣ ያንተን መንፈስ አደቀዋለሁ የሚል መምህር ነው የሚያስፈልገው። እስላሙ በየመስጊዱ ወሃቢው የሚለውን እየሰማችሁ ነው። ከእስራኤል ጋር ኢራንና እስራኤል በተጣሉ አይደል እንዴ ክፍታፉን የሚከፍትብን ወሃቢያው እንዴ? ምን አገባኝ እኔ ስለ ፍልስጤም? ምን አገባኝ ስለ እስራኤል? ምን አገባኝ ስለ ኢራን? እንዴ እስራኤል ጋዛን ስትቀጠቅጥ መጥቶ ያሩሲን ክርስቲያን ካላረድኩ ይላል። ምን ይመለከተናል? እስራኤል አይሁድ ሰቃሊያነ ክርስቶስን ማታምን ከኔ ጋር ምንድነው የሚያገናኛት? እኛ እስራኤል የምንለው እስራኤል ተስካ እስራኤል ዘነፍስ የምንለው እስራኤል ምድሯን ጌታ የተመላለሰባትን ሰማያዊቷን ኢየሩሳሌም ደግሞ ያለችዋን የምንጠብቀው ነው ተስፋ አድርገን የምንሄደው። ከኔታንያሁ መንግስት ጋር ምን አገባል? ከእስራኤል ጦር ከእስራኤል ሚኒስተር ጋር ምን አገባል? ይሄ ድልብ መሀይም የዋሃቢ እስላም ግን እስራኤል ጋዛን ስትቀጠቅጥ አይ ኦርቶዶክሶች እናንተ ጎንደር ያሉት ፈላሻዎችን እስራኤል ምን አገባኝ ታዲያ? ጎንደር ያለው ፈላሻም አይሁድ ነው። ከቻልክ መሄድ መዝመት፣ ግብፅ ቅርብ ነው፣ ሱዳን ቅርብ ነው። በቃ ታጥቀ መሄድ፣ ባህር ተሻግረህ የመን ገብተህ ሳውዲ ገብተህ ሂድ፣ እኔ እስራኤልን ልቅጠም ማለት አለብህ። ከኛ ጋር የሚያገናኘው ነገር የለም። ጣጣ እኮ ነው የገባነው፣ ዕዳ እኮ ነው የገባነው። ስለዚህ አሁን ሰባኪዎቹ አውደ ምሕረት ላይ የሚያስተምሩት ሰባኪያን እንደ እስላሙ መሆን አለባቸው። እንደ እስላሙ ዋጋ ይከፍላሉ። የእስላም ሰባኪዎች፣ የጴንጤ ሰባኪዎች ብዙ ዋጋ ከፍለው ነው ዛሬ ሚኒስትር የሆኑት፣ ዛሬ ጦሩን የያዙት፣ ዛሬ ባንኩን የያዙት ዋጋ ከፍለው ነው። ስለዚህ ኦርቶዶክሳዊው ቁጭ ብለህ የምታገኘው ነገር የለም። ነፃነት በነፃ አይገኝም። ነፃነት በብላሽ አይገኝም። አሁን አዲስ አበባ ተቀምጦ እንደዚህ ይላል፣ ፋኖ ቆየ ይመጣሉ ተብሎ አልነበር እንዴ? 4 ኪሎ ብሎ አልነበር እንዴ ይላል። ፋኖማ ራሱን ነፃ እያወጣ ነው። ፋኖማ ወግሞ ይዟል። ፋኖማ በተነሳበት ቦታ ላይ ህዝቡን ነፃ ለማውጣት ከነፎቶ በጾም አሳ መብላት የተጀመረው በግራኝ ወረራ ምክንያት። ግራኝ አገሪቱን ሲያጠፋ ከብቱ እህሉ ጠፋ። ግራኛም ኢትዮጵያዊ ነው። ደብረ ሊባኖስ እንዲጠፋ ያደረገው ግን እሱ አይደለም። እሱ ደብረ ሊባኖስን ተውት ብሎ ነበር። ሀይቅ የተረፈበትን መንገድ ስታው ለምሳሌ መጽሐፎቹና ገዳማቸውን አትንኩ፣ ወርቁን ውሰዱ አለ። በጀልባ ሄደው ወርቁን ወሰዱ። ግራኝ አህመድን ጣና ዳር ነው አንገቱን ቆርጠን ሽንታችንን አፉ ላይ የሸናንበት። አስረግጬ እኮ እየነገርኩህ አንተ አክራሪ እስላም፣ ሽንታችንን ነው የተጸዳዳንበት በዚህ ከካም እስላም። በግራኝ አህመድ የተባለ የአማራ አጥፊ ያን ሁሉ ቤተክርስቲያን የዋደመ ክርስቲያን ያረደ ጨፈጨፈ ጀግናው የአማራ ልጅ ግንባሩን ብሎ ጣና ዳር ነበር ሽንቱን የሸናበት ፋኖ ነው። ዛሬም ሽንት ሊሸናባን እየመጣ ነው ነው። ሐቁን ዛሬ እነዚህ አረቦች ግን እስልምናን በኃይል ነው እያሰፉት ነው። መጀመሪያ መስመር ይገባሉ፣ ጦርነት አለ ምናምን ብላሉ። ከዚያ ከኦይል ቢዝነስ ጋር ይገናኛል። መስጊድ ያሰፋሉ። አዲስ አበባ እኮ አሊ አብዶ የሚባል በአንድ ዓመቱ ስንት መስጊድ ነው የሰራው? 200 በላይ መስጊድ እኮ ነው በአንድ ዓመት ብቻ የሰራው።
ቁራ ብቻ ይጮህበታል። አላሁ አክበር የሚል እኮ አሳብ የለበትም። በስቶ መስጊዱ ይሄ እኮ አክራሪነት ነው። ይሄ እኮ ክርስትና ማጥፋት፣ ይሄ እኮ ኢትዮጵያን መውረር፣ ይሄ እኮ በአረቦች በግብጾች በጀት እየተደረገ ኢትዮጵያን ወደ እስላም ለመቀየር የሚደረግ እንቅስቃሴ ነው። ይሄን ያማራ ልጅ መነሳት አለብን፣ ማቆም አለብን። ነጣ አክራሪ እስላም አንተን እያረዳ አይቀጥም። ኢትዮጵያ የክርስቲያን ደሴት ማለት እኮ ዓለም ሁሉ፣ ሚድል ኢስት ሁሉ፣ ሶማሊያ ሁሉ፣ ጅቡቲ ሁሉ፣ ናይጄሪያ ሁሉ፣ ናሚቢያ ሁሉ፣ ሱዳን ሁሉ፣ ኬንያ ሁሉ፣ ግብጽ ሁሉ፣ ጠቅላላ ደቡብ አፍሪካ በሙሉ አፍሪካ እስላም ሲሆን የቀረችው ክርስቲያን ኦርቶዶክስ ኢትዮጵያ ነች ለማለት ነው። ኢትዮጵያ የሚባለው ምንድነው? የክርስቲያን ደሴት የሚባለው። እስላም ተስፋፍቶ አርዶ ጨቁኖ ሞክሮን ነበር እኮ በግራኝ መሐመድ ጊዜ ሊያሰልመን ሊበላን መሬታችንን ወስዶ ባሪያ ሊያደርገን ያረቅሰናም እስላም እኮ ሞክሮ አልቻለም። ልንገራችሁ እስልምና ወደ አንድ ሀገር ሲሄድ ባዕዳ ነው፣ ምንም የለው ቂጡ ባዶ ነው። አሜሪካ ተመልከቶች መጡ፣ ሚድል ጦርነት ነው ምናምን፣ ሳውዲ አረቢያዎች አባረሯቸው፣ አረብ ኤሚሬት እስላም ናቸው አባረሯቸው። እነዚህ ኤክስትሪሚስቶች እንግሊዝ ሄዱ ማለት ጀመሩ። አሜሪካ መጣውን ሞስክ ሰርቷል ምናምን፣ ሱቅ ሁሉ አልኮል አይሸጡ እያለ ሸሪያ ሪል ስቴት የሚገርማችሁ ቴክሳስ ውስጥ ፍሪስኮ ቴክሳስ በቢሊየን ዳላር ሪል ስቴት እንዴት እንዳመጡት ዳውን ነው የመጡ ሪል ስቴት ሰርተው አረቦች ብቻ የሚኖርበት፣ ሲጋቡም አረብ ነው፣ ሲበሉም የአረብ ምግብ ነው፣ ሲቆጡም የአረብ ባንክ ነው፣ ሲበደሩም የአረብ ባንክ ነው። እነሱ የሚፈልጉት ከአሜሪካ ከኢትዮጵያ ሀብትና መሬት ነው። they don't care. that's why Islamic ideology is grabbing of land, not religion. የእስልምና አስተምሮ በባዕድ ሀገር ሄደው ቢችል በሰላም አስተማር፣ ካልሆነ በባርነት መያዝ፣ ያንን ካላረክ አልትገዛም ካልከው አንገት መቁረጥ ነው። ከዛ ዶይ ነው የአማራ ህዝብ መርዳት ያለበት የምትታረደው በኢትዮጵያነት ሳይሆን በኦርቶዶክስነት ሳይሆን በአማራነት ነው። የኢትዮጵያ አማራ መስማት ያለበት ደግሞ ራስን ለመከላከል መታጠቅ ብቻ ነው። ደግሞ ፈሪ ናቸው፣ ከተቆሰባቸዋቸው የትም አይደርሱም። በዚህ የጨካኞች ጭፍጨፋ የኦሮሞን ጭቁን ህዝብ አይመለከትም። ጽንፈኛ ቡድኖች፣ የትግራይ ህወሓት መሪዎች፣ መለስ ዜናዊና ጌታቸው አሰፋ ያደራጀው ኦነግ ሸኔ፣ ኦሮምኛ ተናጋሪ ወለጋ በጥንት ጊዜ በሰፈራ ሄደ ጥቂት ዘረኛ ኦሮሞችን ከፊት አሰልፈው ኦነግ በሚባል አስመራ ሰልጥኖ የቀረበ 30 ዓመት የቆየ በስብሐት ነጋ ስናይፐር እየተቀየረለት ወለጋ ከገባ ከሁለት ሳምንት በኋላ ማረግ ጀምሯል። የሻዕቢያ አስተሳሰብ፣ የኦነግ አስተሳሰብ፣ የህወሓት አስተሳሰብ ያለው የገበሬውን እህል ሲያቃጥል ታያላችሁ። ያ ግን የኦሮሞ ወታደሮች አሉ። በኦሮሞ ስም አማራ ጠሎች እስላሞችም አሉ። በጭካኔ ገበሬውን ሲያርዱ ኤችአይቪ ሲያስይዙ የገበሬውን እህል በጭካኔ ሲያቃጥሉ ታያላችሁ። ጽንፈኞች ቡድኖች፣ የትግራይ መሪዎች፣ ህወሓቶች፣ ወሮበላዎች ባሰማሩት ኦነግ ሸኔ አማራ ጠል በሆኑ ግለሰቦች እየተካሄደ ያለ የአማራ ህዝብ የዘር ጭፍጨፋ፣ የኦርቶዶክሶች ጭፍጨፋ ነው። ስብሐት ነጋ ጠመንጃ እየቀየረላቸው ቁርጥ እያበላ ሲመጡ ምንድን ነበር ያለው? እኛን እንዳባረራቸው አማራዎች እናንተን እንበቀላለን እንዳለው ይኸው እስካሁን ድረስ ታጣቂ እየሄደ ወለጋ ድረስ እስከ ጅማ እስከ አርሲ በአክራሪ እስላሞች መሪነት ካረራ እንደ በግ እያረፈበት አማራ በክርስትና ስም ደግሞ ኢትዮጵያኖች እያንዳገጡ እየታረኑ የሚቀጥልበት ጊዜ አብቅቷል። አደንዝዘውናል። መግደል መሸነፍ ነው ብለው ሰብከው አደነዘዙን። ነብይ ማለት ነው። መግደል መሸነፍ ነው ያለ መንግስት አሁን ገዳይ ሆኖ መጣ። መሸነፉ አየኸው፣ በራሱ መሰከረበት። አረ ማን ነው ግደል ያለው? አሁን መግደል መሸነፍ ከሆነ ለምን ይገላል? ግልጽ በሆነ ቋንቋ ያጣሉናል። አስተራቂ ነን ብለው መሃል ገብተው ይበጠብጡናል። መግደል መሸነፍ ነው ሲለኝ የነበረ ሊሸነፍ ነው መሰል ይገድለኝ ጀመረ። የጠላታችን ቢሆንም ጊዜው ኃይሉ ቢጸና ቢያስፈራን ግርማው ዛሬም እኛው ነን የምናሸንፈው፣ ነገም እኛው ነን የምናሸንፈው። የጠላታችን ቢመስልም ጊዜው ኃይሉ ቢጸና ቢያስፈራን ግርማው ዛሬም እኛው ነን የምናሸንፈው፣ ነገም እኛው ነን የምናሸንፈው። የአንበሳው ግሳት ቢሰማ ሞገዱ የተጣልንበት ቢጠልቅም ጉድጓዱ መላኩ ሲልክ ይረግፋል ጠላት እንቆማለን በአሸናፊነት። የጠላታችን ቢመስልም ጊዜው ኃይሉ ቢጸና ቢያስፈራን ግርማው ዛሬም እኛው ነን የምናሸንፈው፣ ነገም እኛው ነን የምናሸንፈው።
ፈሩን ሊያጠፋን ቢፋጠን በቁጣ ጦር አድብቶብን መድረሻ ብናጣ ውሃው ተከፍሎ እንደ ግንብ ይቆማል። ማንም አይሞትም ሁሉም ይሻገራል። የጠላታችን ቢመስልም ጊዜው ኃይሉ ቢጸና ቢያስፈራን ግርማው ዛሬም እኛው ነን ምናሸንፈው ነገም እኛው ነን ምናሸንፈው። አሁንም ሰዎች እየተገደሉ ነው ያሉት። አሁንም ማተም በማሰራቸው ብቻ ከቀያቸው እየተፈናቀሉ ነው ያሉት። አሁንም ንብረታቸው እየተዘረፈ ነው ያለው። ዛሬ አሁን ከመሸ በዛሬው ዕለት እንኳን በአርሲ ሻርካ ጃዊ በሚባል ቀበሌ የሆኑ የታጠቁ ሰዎች መጥተው ንጹሃን ዜጎችን ገለው ሀብት ንብረታቸውን ዘርፈው እንስሳታቸውን ነድተው ወደ ጫካ ገብተዋል። ምን እየተካሄደ እንዳለ አይታወቅም። ነገር ግን ብዙ ክርስቲያኖች እየተገደሉ እየተፈናቀሉ ነው ያሉት አሁን ባለንበት አሁን በዚህ ሰዓት እዚህ አዲስ አበባ ዙሪያ አይደለም እንደ ገዳማት ወታደር ሲያሰለጥኑ ያገኘናቸው። እዚህ ጎጃም እኮ አይደለም፣ እዚህ አዲስ አበባ ምን ያደርጋል? በገዳም በቤተክርስቲያን ወታደር ማሰልጠን፣ ግድያን፣ ገዳይን ማዘጋጀት። ጠላታችን ካላወቅን አሸናፊ መሆን አንችል። እዛም እዚህም ትተኩሳለህ፣ እዛም ፕሮፓጋንዳ ትሰራለህ እንጂ ጠላትህን ለይተህ ካላወቅ ቅርንጫፉን ነው የምትመታው። ወይም ሮንግ ቦታ ነው የምትተኩሰው፣ ጥይት ነው የምትፈጀው። የኢትዮጵያ ኦርቶዶክስ ዋነኛው ጠላት ይሄ ቤርጎ ልጅ ነው። ይህንን እወቁ። ጎጃም አይደለም እኮ እዚህ አዲስ አበባ ዙሪያ ምን ያደርጋል ጦርነት ስታዘጋጅ? ይሄንን ያለው ሚዲያ ላይ ወጥቶ ፊት ለፊት ይሄንን የተናገረው በአፉ ነው። እንግዲህ ከሚዲያ ጀርባ ሲገባ እቤት ውስጥ በሌሎች ቦታዎች ምን መመሪያ ሊሰጥ እንደሚችል አእምሮ ያለ ሐሳብ። ሙስሊም ነው፣ ኦርቶዶክስ ነው፣ ካድሬ ነው፣ ፕሮቴስታንት ነው፣ እነሱ ቅርንጫፎች ናቸው። ከዛ ውስጥ የተወጣጡም ቢሆን ዋነኛው ግን አክሊሉን የደፋው የኢትዮጵያ ቤተክርስቲያን፣ የኢትዮጵያ ሕዝብ፣ የኦርቶዶክስ ጠላት አንድ ይህ የቤርጎ ልጅ ነው። ይህንን እንድታውቁ በተለያየ መንገድ ነው የሰራው። በዚህ ላይ ይሰብካል፣ ግጥም አድርጎ ነው የሚሰብክ። ከአባቶቻችን በላይ ይሰብካሉ ብያችሁ ነበር እኮ ባለፈው ጊዜ ሰምታችሁ እንደሆነ። አሰባበኩም እኮ ቁጥር ስፍር የለው። ይሁ እንደሚል እኔ አሸንፊያለሁ ብዬ በእብሪት የምወጠር ምስኪን አይደለሁም። እንዴት እንዳሸነፍኩ አውቀዋለሁ። ፈጣሪ ከኔ ጋር ባይሆን ኖሮ አይሆንም። ይሄ በጭብጨባ ፈጣሪንም ራሱ ማታለል የሚፈልግ ይሄ ቁራቁምቦ ስብስብ ያጨበጭባል። ፈጣሪ የሱ ፈጣሪ ሚሊዮን እናቶችን ግደል ብሎት ነው የሾመው። ሚሊዮኖችን ለስቃይ ዳርግ ብሎት ነው የሾመው። ያጨበጭባሉ። ከርሳም፣ ሆዳም፣ ፕሮፓጋንዲስት፣ ካድሬ ዩኔሚ ጠላትን እወቅ። ይሰብካል እኮ ስለ ክርስቶስ። እንደዚህ ሰውዬ እኮ የሚሰብክ የለም እኮ። ስትሰሙት እኮ ምን ያደርጋል? ህዝብን መግደል ይላል እኮ። ሌብነት እኮ ይላል። 1 ብር ብቻ ነው የሰረቅኩት ይላል፣ ቢሊየን እየሰረቀ። ጠላትህን እወቅ። ጠላታችን አንድ ብቻ ነው። ግማሹ ዛ አተኩስ። ጠላታችን ይህ የኮማሪት ልጅ ነው። ይህ የቤርጎ ልጅ ነው። ይህ እስካልተወገደ ድረስ አሸናፊ አንሆንም። መቼውንም ቢሆን ማንንም ብሌም አታድርግ። ራስን እየተከላከልክ 4 ኪሎ። በነገራችን ላይ አንድ ነገር ልንገራችሁ። አልተመቸንም፣ አልሆነም፣ ከነቤተሰብህ ውጣ ብለውታል። ኦፒዲኦቹ ስብሰባ አድርጎ ውጣ ብለውታል።
ለካ የቅርብ ጠላቶቼ እናንተ ናችሁ አጠፋችኋለሁ ብሎ ፎክሮ ዝቶባቸው ነው ሄደው ሽንት በሽንት ሆነዋል። አሁን ኦፒዲዎች በኮራፕሽን አድርጎ ያስገባቸዋል። በአብዛኛዎቹ የኦፒዲዮን በአሁኑ ሰዓት ያለበትን ሁኔታ በሚቀጥለው ቪዲዮ ይመጣለሁ። ፋክት ግን ይሄ ነው ያለው። በዛ በመሐከላቸው ራሱ እየመሸ እንደሆነ የገባቸው ይመስለኛል። ኦርቶዶክስ ላይ እየተፈጸመ ላለው ጉዳይ ማን ነው ተጠያቂ የሚለው ነገር በተደጋጋሚ ተነግሯል። ታኩላ ተደርጎ ተቀምሞ እየተሰራጨ ያለ በኦሮሚያ ክልል ፕሬዝዳንት ጽሕፈት ቤትና በኦሮሚያ ክልል ብልጽግና ቢሮ ነው እየተሰራጨ ያለው። እዛ ላይ ያሉ አመራርና አጋይዶቹ ሁሉ ስነቀለው ከነካቢለው እንዲህ ካልተገለበጡ በቀር መቼም ሞት አይቆምም። አሜን ለምድር ለሰማይ እንዳበጡ ይህን ያለው አንጋሳ ኢብራሂም ነው። ስለ አንጋሳ ኢብራሂም የዚህን ሰው ሀቅ መደበቅ አንድም ወንጀል ነው። በዛ በነበረው በወያኔ በቅንጦት የትግል ዘመን አንጋሳ ኢብራሂም ባለበት ሆኖ ያዳምጠኛል። ሽመልስ አብዲሳ ያዳምጠኛል። ያስገባው አብይ አይደለም። በኢትዮ ፎረም ተመዝግቧል። በኢትዮ ፎረም ተመዝግቧል። ከህዝቡ ሁሉ ትኩረት የሚያደርገው ከኤርሚያስ ለገሰ ጋር የቤርጎ ልጅ ነው የኮንዶም ልጅ ምናምን ብሎ በተናገረ እሱ ነው ፓርላማ ያስገባው በሚል ይዛል። የተሳሳተ ነው። ፓርላማ እንዲገባም በወቅቱ ወደ ሀገር ቤት እንዲመለስ የአንበሳ ድርሻ ያለኝ እኔ ነኝ። አንጋሳን ያስገባው እኔ ነኝ ያስገባው። እኔም ቢብዬ እሱ ተቀምጦ ፓርላማ እንዲሆን እንዲደር አብረን ነበርን ቁጭ ብለን። አንጋሳ ያረር ሰው ደግሞ ሀጃ አይሰጠውም። ነገን አቅ ሀገር ቤት ቁጭ ብሎ ነው እንዲህ ያለው። ሽመልስን ወጥውቸው እንዲያውም በሽመልስ ፍቃድ ነው ያመጣ። ስንት ጊዜ ተመላልሼ ብቸኝነት ይሰማኝ ስለነበረ አብረን እንሰራ ስለነበረ በወያኔ ጊዜ ቁጭ ብሎ ምንድነው ያለው? እኔ ተስፋ አድርጌ ተው ብልጽግና ይቅርብ፣ ካሁን በኋላ ብልጽግና ተበላሽቷል፣ ከለማ ወዲያ ብልጽግና እኛ ምንም አንሰራም ስል ተገንጥሎ ቀረ ማለት ነው በወቅቱ። አሁን ግንኙነት የለንም። በነገራችን ግንኙነት የለንም። ስለ ኤርሚያስ ለገሰ ነው። አዎ እኔ የምደግምለታለሁ። ዛሬም ይሄው ዛሬም ምን እየሰራ እንዳለ ታውቃላችሁ? የቤርጎ ልጆች የምላቸው እኮ ለዚህ ነው። ዲሲፕሊን የላቸውም፣ አቋም የላቸውም፣ ጽናት የላቸውም። ዛሬ ስለ አብይ ምን ብሎ ተናግሮ ተመልሶ ዛሬ አብይን እየሸጠልን እየደለለን እንደሆነ ኤርሚያስ የሚባለውን ግለሰብ ይሰማ። ለምንድን ነው አንጋሳ ግን እንደዚህ ቁጭ አድርጎ ሽመልስ ነው ያስቀመጠው ሆቴል ያስቀመጠው ምን ያለው አውቀዋለሁ ስለሱ በደንብ። እኔ ነኝ ለምኜ ያስገባሁት አንጋሳ ኢብራሂም። ሞት አይቆምም፣ መከራ አይቆምም። አማራን እያስገደለ ያለ ነው። የተደራጀ ቡድን ነው። ሀገር ቤት ቁጭ ብሎ ነው እንዲህ ያለው። ጀግና ወንድሜ ነው። አሁን ባንገናኙ ፓርላማውን ትቶ ቁጭ ብሏል። አሁን አይ ቲንክ ሰምዌር አላገኘውም። እንደምታውቁት ስሜ ያሳስራል። እንኳን ስልኬ ኢትዮጵያ ኤርፖርት ውስጥ ተበልሼ ይመጣል። ይሄ ማለት ምን ማለት ነው? ሽመልስ አብዲሳ፣ አዳነች አቤቤ ዩኔሚት እነዚህ ቁራቁምቦች በሙሉ መመሪያውን የሚቀበሉት ከዚህ ከአጋንንት ነው። እሱ ደግሞ እያለ ያለው ይህንን ነው። ፍንፍኔ ዙሪያ ወታደር ያሰለጥናሉ፣ ገዳ ያሰለጥናሉ ይልሃል። ኦርቶዶክስን ገዳም ውስጥ ገብቶ ለመደብደብ እንዲያመቸው ነው፣ ለማጥፋት እንዲያመቸው ነው። ጠላታችን ማንም አይደለም። ተላላኪዎቹ ውሾች አይደለም፣ የውሻው ባለቤት ነው። እሱን ነው ማስወገድ ያለብን በአንድ ድምፅ። ስለዚህ ጠላትን ወቅ። ጠላትን ካላወቅ አሸናፊ አንሆንም። ሰዎች በቁርጠኝነት ችግሩ የቱ ጋር እንዳለ ሪስክ ወስዶ ተናግሯል። አንዱ አንጋሳ ኢብራሂም ነው። ሌላ በእስር ቤት እየማቀቀ ያለው ታዬ ደንደዓ ነው። እንደ አምቦ ፈርቶ ከሩቅ አይደለም የሚጮሁት። አውስትራሊያ ገብቶ እዛ ቁጭ ብሎ ነው የተናገሩት። ወንዶች ናቸው።
ስለዚህ የጎን አንዳንድ ጊዜ ሰውን አናዶ ተናግሮ አናጋሪ አይነት ነገር ሌላ የፖለቲካ አድቫንቴጅ ለመምታት አይደለም። ኦርቶዶክስ ህብረተሰብ ዛሬ ፎከስ ማድረግ ያለበት ሙስሊም ወንድምህን ፕሮቴስታንት ወንድምህን ሁሉንም ግንዛቤ እያስጨበጥክ ራስን እየተከላከልክ ዋናው ጠላት ላይ ፎከስ እናድርግ። ዋናው ጠላታችን የሳጥናኤል ልጅ ይህ የቤርጎ ልጅ ነው። ደን